ሰላም ሰላም ውዶቼ እንዴት ናቸው? ቻናላችን ተከታዮች በዛሬ ቪዲዮ ደግሞ ስለ ፓንክቹዌሽን እናያለን። ፓንክቹዌሽን ማለት ስርዓተ ነጥብ። ለዚህ ቻናል አዲስ ከሆናችሁ ቤቱንም እናንተ ሳብስክራይብ በማድረግ ጀምሩ። እኔ ደግሞ ማስተማሪ እንቀጥላለሁ ማለት ነው። ቪዲዮቹን ላይክ አድርጉ፣ እንዲሁም ደግሞ ቻናሉን ሼር አድርጉ ማለት ነው። ቀጥታ ወደ ቪዲዮአችን ማለት ነው። በዛሬው ደግሞ የምናየው ስለ ዋት ኢዝ ፓንክቹዌሽን። ፓንክቹዌሽን ሚንስ ነው ስርዓተ ነጥብ ማለት ነው ማለት ነው። ስርዓተ ነጥብ ማለት punctuations means the symbols we use in writing to make meaning clear. They help us. እነዚህ punctuation ማለት እንትኖች ናቸው፣ ሲምቦሎች ወይም ደግሞ ምልክቶች ናቸው አይደለ? አረፍተ ነገራችን ወይም ደግሞ የምንጽፈው ነገር ሚኒንግፉል ወይም ደግሞ ትርጉሙ ክሊር ወይም ደግሞ በግልጽ እንዲታወቅ ወይም ደግሞ በግልጽ ለማድረግ የምንጠቀምባቸው ሲምቦሎች ወይም ደግሞ ምልክቶች ናቸው ማለት ነው። ፓንክቹዌሽን ለምን ይጠቅመናል ነው? they help us shows phases አይደል? ፌዝ ወይም ደግሞ እንደዚህ ፌዝ የሚሆን ነገር ወይም ደግሞ የሚቆሙ አይዲያዎች ወይም ደግሞ ፉል ስቶፕ አይነት ነገሮችን ደግሞ በቃ አልቋል የሚሉ ነገሮችን ለመግለጽ እንጠቀማለን። ኢን ሰፓሬት አይዲያስ ሀሳቦችን ሰፓሬት ለማድረግ ለመለየት ይጠቅሙናል። ኤንድ ኦልሶ አስክ ኩዌሽንስ ጥያቄ ለመጠየቅ ይጠቅሙናል። ኤንድ ሾው ስትሮንግ ፊሊንግስ ስትሮንግ ሆነ ፊሊንግ ኢሞሽናችንን አይደለ ስሜቶቻችንን ምናምን ለመግለጽ ለምሳሌ መናደዳችን፣ መደሰታችን የመሳሰሉ አይደለ እነዚህ ስትሮንግ ፊሊንግ የሚባሉ ሰው ኢሞሽናችን ወይም ደግሞ ፊሊንጋችን ለመግለጽ እንጠቀማቸዋለን። ኤንድ ክላሪፋይ ሚኒንጉን ክላሪፋይ ለማድረግ ወይም ደግሞ ግልጽ ለማድረግ ፓንክቹዌሽን ወይም ደግሞ ስርዓተ ነጥቦችን እንጠቀማለን ማለት ነው። ዊዛውት ፓንክቹዌሽን ሰንቴንስ ካን ቢ ኮንፊውዚንግ። ስለዚህ ፓንክቹዌሽን ሳንጠቀም የምንመሰርታቸው ሰንቴንሶች ወይም ሀሳቦች ወይም አረፍተ ነገሮች ኮንፊውዝ ያደርጋሉ ወይም ደግሞ ግራ ያጋባሉ ማለት ነው። there are different types of punctuation marks አሉ። የተለያዩ ስርዓተ ነጥቦች አሉ። አንደኛው ፔሪድ ነው። ፔሪድ ማለት ፉል ስቶፕ ወይም ደግሞ ፉል ስቶፕ የሚባለው በእንግሊዝኛ ነው እንደምትባለው በአማርኛ አራት ነጥብ የሚባለው ማለት ነው። አራት ነጥብ በአማርኛ አራት ነጥብ ነው የሚባለው ማለት ነው። ስለዚህ ፉል ስቶፕ it is used at the end of a statement። ስለዚህ በአረፍተ ነገር መጨረሻ ላይ የምንጠቀማት ነጥብ ወይም ስርዓተ ነጥብ ፔሪድ ወይም ደግሞ ፉል ስቶፕ ትባላለች። በአማርኛ አራት ነጥብ የምንለው ማለት ነው። በአረፍተ ነገር መጨረሻ ላይ at the end of the statement የምንጠቀማት ስርዓተ ነጥብ ምን ትባላለች? ፓንክቹዌሽን ማርክ ፔሪድ ወይም ደግሞ ፉል ስቶፕ። ኤግዛምፕል ለምሳሌ she is my friend እሷ የኔ ጓደኛ ናት። አለቃ አይደለ? ሀሳብ አልቋል አይደለ? we put full stop ወይም ደግሞ ፔሪድ። ስለዚህ እዚህ መጨረሻ ላይ ፔሪድን ፑት እናደርጋለን ማለት ነው። ሁለተኛው ስርዓተ ነጥብ ወይም ደግሞ ፓንክቹዌሽን አይነት ደግሞ ኩዌሽን ማርክ ጥያቄያዊ ምልክት ማለት ነው። ኩዌሽን ማርክ this question mark is used at the end of a question አይደለ? at the end of a question ወይም ደግሞ ጥያቄ ለመጠየቅ የምንጠቀምበት ስርዓተ ነጥብ ኩዌሽን ማርክ ይባላል ማለት ነው። ልክ ጥያቄያችን ከጠየቀን በኋላ at the end of the question ወይም ከጥያቄ መጨረሻ ላይ ፉል ስቶፕ ኩዌሽን ወይም ደግሞ የጥያቄ ምልክቷን እናስቀምጣለን ማለት ነው። ለምሳሌ where are you going የት እየሄድክ ነው? የትየርክ ነው አይደለ? we asking a question አይደለ? ጥያቄ እየጠየቅን ነው አይደለ? ጥያቄ እየጠየቅን መሆናችን ለማመልከት የጥያቄ ምልክት ፑት እናደርጋለን ማለት ነው። ሶስተኛው የስርዓተ ነጥብ ወይም ደግሞ ፓንክቹዌሽን አይነት ደግሞ ኤክስክላሜሽን ማርክ ነው። ኤክስክላሜሽን ማርክ ደግሞ የማጋነን ምልክት ወይም አጋኖ ቃል የሚባለው አጋኖ ቃል የሚባለው ማለት ነው። it shows strong feeling አይደለ? strong feeling ቅድም ስላቸው ነበር። strong feeling ወይም ደግሞ strong የሆኑ ኢሞሽኖችን በጣም መደሰታችንን ወይም ደግሞ የሆነ ነገር በጣም መገረማችንን ምናምን ስሜቶቻችንን ፊሊንጎቻችንን ለመግለጽ የምንጠቀምበት ስርዓተ ነጥብ ኤክስክላሜሽን ማርክ ይባላል። ያ ማለት ምንድነው? ቃለ አጋን ነው። ለምሳሌ ኤግዛምፕል እዚህ ጋር that's amazing ዋው ገራሚ ነው፣ ያ በጣም ገራሚ ነው ስንል ስትሮንግ በዛ ነገር ላይ በጣም መደነቃችን ወይም መገረማችን አይደል እየገለጽን ነው። that's amazing ብለን ልክ የተገረምንበትን ነገር ካስቀምጥን በኋላ መጨረሻ ላይ at the end of the strong feeling full stop ማለት ኤክስክላሜሽን ማርክ እናስቀምጣለን ማለት ነው። አራተኛ ደግሞ ኮማ this comma shows a short phrase or separate items in a list። ነገሮችን በሊስት ወይም ደግሞ ስንደረድራቸው አንዱን ሊስት ከአንዱ ሊስት አይደለ? አንዱን ሊስት ከአንዱ ሊስት ለመለየት የምንጠቀምበት ስርዓተ ነጥብ ኮማ ይባላል ማለት ነው። ኮማ it shows a short phrase or sentence items in it. most of the times separate የሚያደርገው it is the same አይተሞችን ነው። ተመሳሳይ ሀሳብ ያላቸውን አይተሞች ወይም ደግሞ ነገሮችን ለመለየት እንጠቀምበታለን ኮማ። ለምሳሌ እዚህ ጋር ኤግዛምፕል I bought apples, banana and orange። apple, banana and orange it's the same አይደለ? it is included in the fruit አይደል? ፍሩቶች ናቸው። አፕልም ባናናም ኤንድ ኦሬንጅም ፍሩትስ ናቸው።
ሶ ተመሳሳይ ስለሆኑ ተመሳሳይ አይተሞች ወይም ደግሞ ነገሮች ስለሆኑ በኮማ እንለያቸዋለን ማለት። ስለዚህ this comma is used to separate items አይተሞችን ወይም ደግሞ ነገሮችን ለመለየት የምንጠቀምበት። ስለዚህ about apple, banana and orange። ስለዚህ ኮማ ሶ after the end ካልን በኋላ ግን ኮማ እናስቀምጥም ማለት ነው። ኤንድ እስከምንልባት ድረስ ግን በኮማ እናስቀምጣለን ማለት ነው። ሌላኛው it's colon ነው። ሶ ኤ ኮለን most of the time introduces a list or explanation ነው። ለምሳሌ የሆነ ነገር አለኝ ብላችሁ ያንን ነገር ሊስት ለማድረግ ስትፈልጉ ለመዘርዘር ስትፈልጉ ኮለን ታደርጉና እነዛ ነገር መዘርዘር ትቀጥላላችሁ ማለት ነው። ለምሳሌ I need 3 things አይደለ? እኔ 3 ነገሮች እፈልጋለሁ አይደለ? ሶ አሁን ልዘረዝራቸው ነው ማለት። ሶ ከመዘርዘሬ በፊት I need 3 things ብዬ ኮለን አረግና ሹገር ኮማ ሚልክ ኮማ ኤንድ ብሬድ ላለው ማለት ነው። ስለዚህ ስኳር ሚልክ እና ዳቦ እፈልጋለሁ ማለት። ስለዚህ ልክ የሆነ ነገር ኢንትሮዲዩስ ልትዘረዝሩ ወይም ደግሞ ያን ነገር ኤክስፕላኔሽን ስለዛ ነገር ማብራሪያ ልትሰጡ ስትሉ ማብራሪያውን ከመስጠታችሁ በፊት ኮለን ታስቀምጡና ቀሪዎቹ ነገር ማብራሪያ ትጀምራላችሁ ማለት ነው። ይሄ ነው። ሶ ሌላኛው ደግሞ ሰሚኮለን ኮለንና ሰሚኮለን። ይሄ ሰሚኮለን ብዙ ጊዜ ምንድነው ሪሌትድ ሆኖ ወይም ደግሞ ተቀራራቢ ሐሳብ ያላቸውን ነገሮች ክሎዝሊ ኮኔክት ለማድረግ ነው የምንጠቀምበት። ወይም ደግሞ በጣም ተቀራራቢ የሆኑ ሐሳቦችን ለማገናኘት ሰሚኮለን እንጠቀማለን። so this semicolon it is connected closely related sentence። ስለዚህ ሪሌትድ የሆኑ ሰንተንሶችን ወይም ደግሞ ተቀራራቢ ሐሳብ ያላቸውን ሰንተንሶችን ለማገናኘት ሰሚኮለን እንጠቀማለን ማለት ነው። ኤግዛምፕል I was tired I went to bed early አይደለ? በጣም ደክሞኝ ነበር ስለዚህ ወደ መኝታ መሄድን ፈለኩኝ አይደለ? ሶ በቶሎ ወደ መኝታ ሄድኩኝ አይደለ? ሶ I was tired በጣም ደክሞኝ ነበር ሶ I went to bed early በጊዜ ነው ወደ መኝታ የሄድኩታ። ሶ ሁለቱም ተቀራራቢ ሪሌትድ የሆኑ ሐሳቦች ናቸው። ደከማት ወደ መኝታ ሄደች ነው አይደለ? ሶ ተቀራራቢ ሐሳብ ስለሆነ የመጀመሪያውን አረፍተ ነገር ከጻፍን በኋላ I was tired ካልን በኋላ ቀጣዩን አረፍተ ነገር ለመቀጠል ሰሚኮለን ካስገባን በኋላ ቀጣዩን አረፍተ ነገር እንጽፋለን ማለት ነው። እሺ ሌላ ደግሞ አፖስትሮፍ ነው። አፖስትሮፍ most of the time ባለቤትነትን ለመግለጽ የምንጠቀምባቸው ቃላቶች ናቸው። ለምሳሌ እንዲሁም ደግሞ ተውላጠ ስሞችን ኮንትራክት ለማድረግ አይደለ? ተውላጠ ስሞችን ለማሳጠር የምንጠቀምበት። ስለዚህ አፖስትሮፍ shows possession or contraction አይደለ? possession ወይም ደግሞ contraction ነው ለምንጠቀመው ማለት ለምሳሌ ሳራስ ስንል ሳራ ብለን አፖስትሮፍ ኤስ ቡክ አይደለ? ሳራስ ቡክ የሳራ መጽሐፍ አይደለ? it shows a possession አይደለ? ወይም ባለቤትነትን እየገለጸ ስለሆነ ስሙን ከጻፍን በኋላ አፖስትሮፍ ኤስ እናደርግና ቡክ ወይም ደግሞ እዚህ ጋር ያላትን ነገር እንገልጻለን። ስለዚህ ሳራስ ቡክ ይሆናል ማለት ነው። ሶ ሌላ ደግሞ ኮንትራክሽን አይደለ? እነዚህ እንትኖችን ኮንትራክት ለማድረግ ደግሞ ለምሳሌ ዱ ናት ሚሊዮን ዶንት አይደለ? እዚህ ኮንትራስት ለማድረግ ስለዚህ አፖስትሮፍ ሁለት ጥቅም አለው። ፖሴሽንን ባለቤትነትን ለማሳየት ወይም ደግሞ ኮንትራክት ለማድረግ ነገሮችን አሳጥረን በአብሪቪዬሽን ለመጻፍ ማለት ነው። ሶ ሌላኛው ደግሞ ኮቴሽን ማርክ አይደለ? ኮቴሽን ማርክ ያ ማለት የሌሎችን ሐሳብ ይሄ ትምህርተ አንክሮ የሚባሉት ትምህርተ ጥቅስ ወይም ደግሞ ትምህርተ አንክሮ የሚባለው ያ ማለት የሌሎችን ሐሳብ ለመግለጽ የምንጠቀምበት የሌሎችን ሐሳብ በኮቴሽን ማርክ ውስጥ ወይም ደግሞ በትምህርተ ጥቅስ ውስጥ አድርገን የምናስቀምጠው የሌሎች ሐሳብ ከሆነ ወይም ደግሞ የሌሎች አይዲያ ከሆነ። ስለዚህ ኮቴሽን ማርክ ማለት ትምህርተ ጥቅስ ነው። ስለዚህ shows direct speech ዳይሬክት ቀጥታ ያ ባለቤቱ ያለውን ነገር የምናስቀምጥበት ነው ማለት ለምሳሌ she said I'm happy አይደል? እሷ ምን አለች? ደስተኛ ነኝ አለች። she said እሷ ደስተኛ ነኝ አለች አይደለ? ሶ ቀጥታ የእሷ ቃል ነው አይደለ? ሶ ቀጥታ የእሷን ቃል በምን ትምህርተ ጥቅስ ወይም ደግሞ ኮቴሽን ማርክ በመጠቀም እንዲህ ማስቀመጥ እንችላለን ማለት she said እና ኮማ I am happy ሶ እሷ ደስተኛ ነኝ አለች ማለት ነው። ሌላው ደግሞ ሃይፈን ሶ ይሄ ሃይፈን ብዙ most of the time it is compound word የምንላቸው አለ አይደለ? ወይም ድብልቅ ቃላት የምንላቸው ሶ እንደዛ ድብልቅ የሆኑ ቃላቶችን ከቃላት ጋር ለማገናኘት የምንጠቀምበት ነው። join word ሶ እዚህ ጋር joins word ሶ ቃላቶችን ምን ያደርጋል? ያገናኛል ማለት ለምሳሌ well known teacher well it is a one word ነው። ናውንም ወርድ ነው አይደለ? ስለዚህ እነዚህን ሁለት ወርዶች ለማገናኘት ሃይፈን እንጠቀማለን ማለት ስለዚህ well known teacher በጣም የሚታወቅ አስተማሪ ነው። በጣም የሚታወቅ አስተማሪ አይደለ? በጣም ዌል ማለት በጣም ናው የሚታወቅ አይደለ? ሶ ሁለት ወርዶችን ሁለት ሚኒንግፉል የሆኑ ወርዶችን ለማገናኘት ሃይፈን እንጠቀማለን። ሶ joins word ሶ well known teacher ሶ ሌላኛው ደግሞ
ፓሬንሲስ ነው ፓሬንሲስ ፓሬንሲስ የሚባለው ወይም የሚባለው ማለት በአማርኛ ወይም የሚባለው ነው ሶ ፓሬንሲስ የሚባለው አድ ኤክስትራ ኢንፎርሜሽን አይደለም ብራኬት ከፍተን አይደል ብራኬት ከፍተን ተጨማሪ ኢንፎርሜሽን ለመግለጽ ስንፈልግ ኢትስ ፓሬንሲስ እንጠቀማለን ማለት ነው ሶ ለምሳሌ ሺ ሊቭስ ኢን አዲስ አበባ ሶ አዲስ አበባ ማለት ምንድነው ካፒታል ሲቲ ኦፍ ኢትዮጵያ አይደለም ስለዚህ አዲስ አበባ ስለሚለው ነገር ኤክስትራ ወይም ደግሞ ተጨማሪ ኢንፎርሜሽን መስጠት ስለፈለገ ፓሬንሲስ ከፈተና ወይም ደግሞ ወይም የምትለዋን ነገር ወይም የምትለዋን ምልክትችን ከፈተና ካፒታል ሲቲ ኦፍ ኢትዮጵያ አለ ማለት ስለዚህ ቀድሞ ስለተጻፈው ነገር ኤክስትራ ኢንፎርሜሽን ተጨማሪ ኢንፎርሜሽን መስጠት ከፈለግን ወይም የምትለዋን እቺ ምልክት መጠቀም እንችላለን ማለት ነው so this all about the punctuation ወይም ደግሞ ስለ ስርዓተ ነጥቦች ነው ማለት ነው so እዚህ ጋር 10 ጥያቄዎች multiple choice questions አለ ለምሳሌ which punctuation mark ends the statement ባላ so የአረፍተ ነገር መጨረሻ ላይ የምናስቀምጠው punctuation mark ማናት ነው ጥያቄ ምልክት ነው ይሄ question mark exclamation mark full stop and comma አይደለ so የቱ ነው ማለት ነው it is full stop ወይም ደግሞ period የምትባል አይደለ so at the end of a statement ወይም ደግሞ አረፍተ ነገር መጨረሻ የምናስቀምጣት አረፍተ ምልክት punctuation mark ማለት it is full stop ወይም ደግሞ period ትባላለች ማለት ነው so this is all about today's lesson so ቀሪዎቹን ጥያቄዎች ስሯቸው ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ጠይቁኝ so ቤቱን ሰብስክራይብ አድርጉ ወዳችኋለሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ ባይ